አሁን ግን ወስኛለሁ። አንቺ የኔ ልጅ እንደሆንሽ ለማርታ መንገር አለብኝ። አይ አባይ ተው አትንገራት። እማዬ በጣም ነው የምትጎዳ። ይኸውልሽ ዳጣ፣ እኔ ባልነግራትም እሷ ማወቁ አይቀርም። አሁን ሁሉም ነገር ከቁጥጥሬ ውጭ ሆኗል። ግድ የለሽም፣ እኔ ራሴ አረጋግጬ እነግራታለሁ። ባይሆን ይኸውልሽ እኔ የምነግራት ቀን አንቺ ቤት እንዳትሆኝ ሰላም ጋር ብትሆኝ ይሻላል። እንዴ አባዬ ለምን? ከዛስ ብትጣሉስ? ባልነግራትም ማወቁ አይቀርም። ከተለያየንም በቃ ሁሉንም ነገር የሚመጣውን ሁሉ በጸጋ መቀበል። አይ አባዬ አትንገራት፣ በቃ አትንገራት። እንዴ እኔ በቃ ከዛ ቤት እሄዳለሁ። በቃ እናንተ በሰላም ብትሆኑ ይሻላል። እኔ እወጣለሁ ከቤት በቃ ወደ መጣሁበት እመልሳለሁ። ብዙ ጉድ ነው ያለው ዳጣ። አንቺ እኔ የምልሽን ብቻ አድርጊ። ብዙም አታውቂው ብዙ ነገር አለ። አይ አባዬ ለማዬ እንዳትነግራት። ይሄ በጣም ከባድ ነገር ባይሆን ሌላ ነገር ብንፈልግ፣ ሌላ ዘዴ ብንፈልግ ይሻላል። አባዬ ምን አይነት ዘዴ ዳጣ? ቆይ እስከ መቼስ እንደዚህ ይዘልቃል? እሺ ቆይ አሁን ችግር የሆነው ምንድነው? ኤቢ ሚስጥሩን አውቃለች እንዴ? እኔ እህቷ መሆኔን አወቀች? አባዬ አወቀች? አይ አንቺ እህቷ እንደሆንሽ አላወቀችም። እና ምንድነው ያወቀችው? አይ ይቅር ዳጣ፣ ብቻ አንቺ ተዘጋጂ። ማርታ ሁሉንም ነገር ማወቅ አለባት። ልጆቹም ቢሆኑ እህታቸው እንደሆንሽ ማወቅ አለባቸው። አይ አባዬ አይሆንም። ለማዬ እንዳትነግራት፣ በቃ እንዳትነግራት አባዬ። ይሄን የመሰለ ቤተሰብ በእኔ ምክንያት ከሚበጠበጥ በቃ እኔ ወደ መጣሁበት ብመለስ ይሻላል። በቃ አትንገራት። አንተም ህይወትህን በሰላም ኑር። በቃ አባዬ በእኔ ምክንያት የቤተሰብ መረበሽ የለበትም፣ መበታተን የለበትም። በቃ አባዬ እንዳትነግራት። አለበለዚያ ብትነግራት እኔን አታገኘኝም አባዬ። ጠፍቼም ቢሆን ነው የምሄድ። ምን ማለት ነው ይሄ? አባዬ በእኔ ምክንያት እኔ አንተ ህይወት እንዲበላሽ አልፈልግም። እማዬም ማዘን የለባትም። አባዬ የምትነግራት ከሆነ አታገኘኝም። እኔ ጠፍቼ ነው የምሄድልህ። ዳጣ አንቺ ምን አጠፋሽና ነው በእኔ ምክንያት የምትይው? አይ አባዬ እኔ ባላጠፋም በቃ እኔ ጥፋት ነኝ። እንዳትነግራት። ከነገርካት ግን አባዬ ለመጨረሻ ነው የምታጠኝ። እኔን አታገኘኝም። እሺ ምን ማለት ነው እሱ? ግን እኮ የቢያንቺ ቢሆን ልክ አይደለም የሚሰራሹ። እንዴት ወንድ ልጅን አስገድደሽ አግባኝ ትያለሽ? እማዬ በዚህ ምክንያት እኮ አይደለም አባዬ ሲቆልፈብኝ። እማዬ በሱ ምክንያት እኮ አይደለም የዘጋብኝ። እማዬ እስኪ ቆይ ተረጋጊ። ምንድነው ታዲያ? ለምንድነው ያሰረሽ? ቆይ አንቺ የምታውቂው ነገር አለ እንዴ? ለምንድነው ያሰረሽ? እስኪ ንገሪኝ። እየሰማሁሽ ነው ኤቢዬ። ኤቢና ማርታ ተገናኝተዋል። ኤቢ ሚስጥሩን ሙሉ ለሙሉ ደረጀ ቀድሞ እስኪነግራት ለማርታ መናገር የለበትም የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ከዚህ በፊት እንደነበረው አይታችኋል። ናታንም ሆነ ደረጀ ኤቢና ማርታ እንዳይገናኙ ብዙ መስዋዕት ሆነዋል። ክፍሏ ውስጥም ተዘግቶባት ይሄን ያህል ጊዜ ከዛ ቦታ ላይ እንዳትወጣ የተደረገችውም ተሳስታ እንኳን ሳይሆን ምናልባት ለእልህ ብላ እንዳትናገርና በዚህ ሁኔታ ላይ ደግሞ ደረጀ ራሱን አዘጋጅቶ ቀድሞ እስኪነግራት ድረስ እሷ ከዛ ቦታ ላይ እንዳትወጣ አድርጎ ነበረ። አሁን ግን እንዳጋጣሚ ሆኖ ያው ልጄ ጠፍታለች ብላ ማርታም ብዙ ቀን ስለሆናት ይሄን ያህል ቅጣት ለምንድን ያስፈልጋት ብላ እሷም ልታገኛት በሯ ጋር ተጠግታ ስትጠራት ነበረ። ወዲያው የእናቷን ስም እንደሰማች ኤቢ ወደ በሩ ትጠጋና እባክሽን ክፈችልኝ፣ ደረጀ ሊገለኝ ነው የሚፈልገው፣ አንቺም ማታቂው ነገር አለ ብላ ትነግራታለች። አንቺም እኮ ጥፋት አጥፍተሻል፣ ለምንድነው ናታንን በግድ አግባኝ ያልሽው? ለሱ እየተቀጣሽ መስሎኝ ትላታለች። ያኔ ግን ኤቢ የተናገረችው ነገር እንዳለ ለሱ እኮ አይደለም ደረጀ ወይንም አባቴ እኮ እዚህ ውስጥ ይዘጋብኝ ለሱ አይደለም ሌላ ነገር አለ ስትላት ማርታ ከዚህ በፊትም ከደረጀ ጋር እየተስማሙ አይደለም። በተለይ ሰሞኑን እሷ ንገረኝ ምንድነው የደበከኝ ትልቁ ሚስጥር እያለች እሱን ስታጨናንቀው እሱ ደግሞ በጭራሽ ይሄን ነገር ከምነግርሽ ይልቅ ሞቴን እመርጣለሁ እያለ ሌሊትና ቀን እንኳን ሳይተኛ እንደዛ ሲኮራረፉ እያየች ነገሩ ምን ይሆን ብላ እሷ ራሱ በጣም በከባዱ ተጨንቃ ነበረ። ከዛ በፊት ግን እየነገራት የነበረውን ታውቃላችሁ። ዳርዳር ሲል እንደነበረውም ጭምር ምናልባት አንቺ ያገባሽው ባልሽ ከሌላ ወልዶ ቢያሳድግ ወይንም ደግሞ እንደዚህ ቢያደርግ ምንድነው የምትፈልጊው? ወይንም ደግሞ በምላሹ ምን አይነት ቅጣት ነው ለሱ የምትሰጪው እያለ ሲጠይቃት ነበረ። ያ ማለት ቀድሞ ራሱን እያዘጋጀ ነበረ።
ደረጀ በሌላ በኩል ለሰላም ይደውልላትና እባክሽን ይህን ነገር ማስተካከል ይኖርብሻል። አሁን እዚህ ያለችውን ልጅሽን ወይንም ዳጣን አንቺ ጋር ለጊዜው እንድትቀመጥ አድርጊያት እያለቻት ነው። ሰላም ግን በምላሹ እንደውም ይሄኛውን ልጄን እንደወለድኩት ወደዛ ቤት መመጣ ይሆናል ያኔ ነግራታለሁ። ለልጄም ደግሞ ለዳጣ እኔ እናቷ እንደሆንኩኝ አሁን መናገር አይጠበቅብንም እያለች ነው። ደረጀ ግን ለምን ልጅሽ እንደሆነች አትነግሪያትም እያለ እያስጨነቃት ነው ያለው። ያ ማለት ዳጣ እንግዲህ ሁለቱንም ታገኛለች። አባቷም እናቷም ማን እንደሆነ ካወቀች በኋላ እዛ ቤት ውስጥ ያላትን ትርጉሙን በደንብ የምትረዳ ይሆናል። ትክክለኛ እህቷም ወይንም ደግሞ በስጋ ባይዛመዱም በአባት ስለሚገናኙ ኤቢም ትክክለኛ እህቷ እንደሆነች ቀድማ ታውቃለች። ነገር ግን በምን መልኩ ይስተካከላል ይሄ ሁሉ ነገር? ማርታ እውነት ትቀበለዋለች ወይ ይሄንን ነገር? ናታንና ዳጣ ደግሞ በዚህ በኩል ራሳችንን ከዚህ ነገር ማሸሽ ይኖርብናል፣ ከዚህ ቤት እንውጣ እየተባባሉ ነው። ማን ይስማማ ማን ይተው የሚታወቅ ነገር የለም። ናታን ያ ቤት ምንም አይነት መልኩ ቤተሰቦቹ ሳይጣሉ ምንም እንዳይበታተኑ ለማድረግ ብዙ ጥረት እያደረገ ነው ያለው። ነገር ማርታ በዚህ ሁኔታ ላይ አኩርፈዋለች። ለምን በድብቅ እሷ እንደዛ እንዳስገደደችው ለኔ ለምን አልተናገረም ብላ ማለት ነው። ይሄኛው ኤቢ ከዛ ቤት እማትወጣ ከሆነ ብዙውን ሰዓት የላትም እየታመመችና ብዙውን ጊዜ ጨጓራ ሲያስቸግራት እንደነበር አይታችኋል። ያ ቤት ተቆለፈባት ማለት ብዙውን ሰዓት የሚፈጅባት ከሆነ ደረጀም ደግሞ ታማ ሆስፒታል እስክትገባ ድረስ ሊጠብቁ ይችላሉ ማለት ነው። በሌላ በኩል የወደፊቱን እኔ ምናልባት እንደተባለው ደረጀ ለማርታ ይሄን ሁሉ ሚስጥር ከነገራት በኋላ ምን ልታደርግ ትችላለች? የመጀመሪያው ነገር የበፊት የዳጣን ሁኔታ ያኔ እሱ ለመናገር የፈለገው ደረጀ አዲስ እየተወለደ ያለው ልጅ ሳይናገር የመጀመሪያዋ ዳጣ ልጄ እንደሆነች ብሎ ለሷ ሊናገር ወስኗል። ትክክለኛ እናትየው ማን እንደሆነች ባይነግራትም ማለት ነው። ምናልባት ትክክለኛ የሷ እናት ሰላም ናት ብሎ ከተናገረ ግን እዚሁ ቤት ውስጥ ለካ ሁለታቸው ግንኙነት አላችሁ ብላ እንድታስብ ያደርጋት ይችላል። ነገር ግን የሰላምን ነገር ሳይናገር ዳጣ ልጄ ብቻ ናት ብሎ ለሰላም የሚነግራት ለማርታ የሚነግራት ከሆነ ከማን ወለድካት የሚለውን ነገር እንኳን መጠየቅ አትፈልግም ማለት ነው። ያንተ ልጅ ማለት የኔ ናት። እንደውም ዳጣ ጥሩ ሰባይ ስላላትና ምስኪንም ስለሆነች እንኳንም ልጅ ሆነች ብላ ተቀበለው ይሆናል። ነገር ግን ይሄን ልትቀበለው የምትችለው እናቷ ሰላም ናት ብሎ እስካልተናገረ ድረስ ነው። ነገር ግን እናቷ ሰላም ናት ብሎ ከተናገረ እዚህ ቤት ውስጥ ለካ ከሷ ጋር ይሄን ያህል ጊዜ እዚህ ቤት ውስጥ ስትሰራ ካንተ ጋር ስትወሰልት ነበረ ማለት ነው ብላ ልትናደድና ወደ ጸብ ራሱ ልትገባ ትችላለች። እሱን ግን የማይናገር ከሆነ ምናልባት አይታወቅም። ያንንም ከተናገረች አሁን ያረገዘችው ልጅ ያንተ ነው ወይ ብላ ጥያቄውን መጠየቁ አይቀርም። ሰላምም ቢሆን ወደዛ ቤት ውስጥ ተመልሳ መኖር ስለምትፈልግ እኔ እናቷ ነኝ ብላ እንኳን መናገር አይጠበቅባትም ማለት ነው። የናታንና የኤቢ ጉዳይም በዚህ ሁኔታ ላይ ይቋጫል። ሁለቱም ማስፈራራት አይጠበቅባቸውም። ሌላኛው እንግዲህ በጎን በኩል ያየነው አዲሷ ሰራተኛ ናታንን እየወደደችው መጣለች። እንደውም ራሷን ከዳጣ ጋር ስታወዳድር እንደነበር አይታቸዋል። ወደፊትስ ይሄ ነገር ምናልባት መሃላቸው ክፍተት ሊፈጥርባቸው ይችላል ወይንስ በዚሁ መልኩ የሚቀጥሉ ይሆናል? ማርታና ደረጀ በዚህ ሁኔታ ላይ እየተራራቁና መሃላቸው ክፍተት እየተፈጠረ እንደሆነ እያያችሁ ነው። ምን ያህል ጊዜ ሊቀጥል እንደሚችል ባይታወቅም ደረጀ ግን ወስኗል። ሁኔታውን ሊነግራትም ፈልጓል። እውነታውን የሚነግራት ግን መሃላቸው ያሉትን አንዳንድ ሚስጥሮች በመደበቅና ትንንሽ ሚስጥሮችን ብቻ ፊት ለፊት ቀድሞ በማውጣት ነው። የመጀመሪያው ሊነግራትና ቀለል ብሎኛል ያለው ዳጣ የኔ ልጅ ናት ብሎ ሊነግራት እንደወሰነ ነው። ሌላኛው ግን የዳጣ እናት ማን እንደሆነች አይናገርም። የዳጣ እናት ማን እንደሆነች የሚናገር ከሆነ ድጋሚ ሌላ ልጅ እንደወለደች ሰላም ስለምታውቅ እሱስ ልጅ የማን ነው ብላ ድጋሚ መጠየቋ የማይቀር ነው። ታዲያ ሁለቴ እንደዚህ አይነት የተራራቀ ስተትማ አትሰራም። መሃላችሁ ፍቅርና የሆነ መዋደድ ስላለ ነው ብላ ማርታ ክፉኛ ልትጎዳ ትችላለች ማለት ነው። እናንተ ምን ታስባላችሁ? ያላችሁን ሐሳብ ኮሜንት ላይ ያስቀምጣችሁልኝ። በዚሁ አጋጣሚ ወደ ውጪ ፕሮሰስ ማስጀመር የምትፈልጉ ሰዎች ካላችሁ ከታች በማስቀምጥላችሁ ቁጥር ኢሞ፣ ዋትስአፕ እና ቴሌግራም ላይ ማናገር ትችላላችሁ። መልካም ጊዜ